አማታዊውም ሶፋር መለሰ እንዲህም አለ፣ ስለዚህ በውስጤ ስላለው ችኮላ ሐሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ፣ የማስተዋሌም መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ሕልም ይበራል እርሱም አይገኝም፣ እንደ ሌሊትም ራእይ ይሰደዳል። ያየችውም ዓይን ዳግመኛ አታየውም፣ ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆቹን ያቆላምጣሉ፣ እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል፣ ነገር ግን ከእነርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው ቢጠብቀው ባይተወውም በጉሮሮው ቢይዘው መብል ባንጀቱ ውስጥ ይገላበጣል። እንደ ፉኝትም ሐሞት በውስጡ ይሆናል። የዋጠውን ሀብት ይተፋዋል፣ እግዚአብሔርም ከሆዱ ውስጥ ያወጣዋል። የፉኝት መርዝ ይጠባል፣ የእባብንም ምላስ ይገለዋል። የማሩንና የቅቤውን ፈሳሽ የወንዞችንም አይመለከትም። የድካሙንም ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድሃውን አስጨንቋል ትቶታልም፣ ያልሰራውንም ቤት በዝብዟል። ሆዱ እፍረትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምነው አልተረፈም? ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኞችም ሁሉ እጅ ታገኘዋለች። ሆዱም ሳይጠግብ እግዚአብሔር የቁጣውን ትኩሳት ይሰድበታል፣ ሲበላም ያዘንብበታል። ከብረት መሳሪያም ይሸሻል፣ የናስም ቀስት ይወጋዋል። እርሱም ይመዘዋል፣ ከሥጋውም ይወጣል። ከሐሞቱም ብልጭ ብሎ ይሰርጻል፣ ፍርሃትም ይወድቅበታል። ጨለማ ሁሉ ስለ ከበረው ዕቃ ተዘጋጅቷል። በሰው አፍ እፍ የማትባል እሳት ትበላዋለች። በድንኳኑም ውስጥ የቀረው ይጨነቅበታል። ሰማይ ኃጢአቱን ይገልጥበታል፣ ምድርም ትነሳበታለች። የቤቱም ባለጠግነት ይሄዳል፣ በቁጣ ቀን እንደ ፈሳሽ ውሃ ያልፋል። ከእግዚአብሔርም ዘንድ በደለኛ ሰው ዕድል ፈንታ፣ ከእግዚአብሔርም የተመደበ ርስት ይህ ነው። ምዕራፍ 21 ኢዮብም መለሰ እንዲህም አለ፣ ስሙ፣ ቃሌን ስሙ፣ ይህም መጽናናታችሁ ይሁን። እናገር ዘንድ ተውኝ፣ ከተናገርኩም በኋላ ተሳለቁ። በውኑ የሐዘን እንጉርጉሮዬ ለሰው እናገራለሁን? አለመታገስ ስለምን አይገባኝም? ወደ እኔ ተመልከቱ ተደነቁም፣ እጃችሁንም ባፋችሁ ላይ አኑሩ። እኔ ባሰብኩ ቁጥር እጨነቃለሁ፣ ጻዕርም ሥጋዬን ይይዛል። ስለምን ኃጢአተኞች በሕይወት ይኖራሉ? ስለምንስ ያረጃሉ? በባለጠግነትስ ስለምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል፣ ልጆቻቸውም በዓይናቸው ፊት ናቸው። ቤታቸው ከፍርሃት ወጥቶ የታመነ ነው፣ የእግዚአብሔርም በትር የለባቸው። ኮርማቸው ይወልዳል፣ ዘሩንም አይጥለውም። ላማቸውም ትወልዳለች፣ አትጨነግፍም። ሕፃናቶቻቸውን እንደ መንጋ ያወጣሉ፣ ልጆቻቸውም ይዘፍናሉ። ከበሮና መሰንቆ ወስደው ይዘምራሉ፣ በእምብልታ ድምፅ ደስ ይላቸዋል። ዕድሜያቸውንም በተድላ ይፈጽማሉ። ድንገትም ወደ ሲኦል ይወርዳሉ። እግዚአብሔርንም ከእኛ ዘንድ ራቅ፣ መንገድህን እናውቅ ዘንድ አንወድም። እናመልከው ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል? ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኃጥአን ምክር ከእኔ ዘንድ የራቀች ናት። የኃጥአን መብራት የጠፋው መቅሰፍትም የመጣባቸው እግዚአብሔርም በቁጣው መከራ የከፈላቸው በነፋስ ፊት እንደ ገለባ
አውሎ ነፋስም እንደሚወስደው ትቢያ የሆኑ ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጆቻቸው ይጠብቃል ብላችኋል። እነርሱ ያውቁ ዘንድ ፍዳን ለራሳቸው ይክፈል። ዓይኖቻቸው ጥፋታቸውን ይዩ። ሁሉን ከሚችል አምላክ ቁጣ ይጠጡ። የወራታቸውስ ቁጥር ቢቆረጥ ከእነርሱ በኋላ የቤታቸው ደስታ ምን ይሆናቸዋል? ከፍ ከፍ ባሉትስ ላይ ለሚፈርድ ለእግዚአብሔር በውኑ ሰው ዕውቀትን ያስተምራልን? አንድ ሰው በሰላም ተዘልሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱም ውስጥ ስብ ሞልቷል፣ የአጥንቶቹም ቅልጥም ረጥቧል። ሌላም ሰው መልካምን ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል። እነሆ ሐሳባችሁን የመከራችሁብኝንም ክፉ ምክር አውቄዋለሁ። እናንተ የከበርቴው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል። መንገድ አላፊዎችን አልጠየቃችሁምን? ምልክታቸውን አታውቁምን? ኃጢአተኛው በመቅሰፍት ቀን እንደተጠበቀ በቁጣው ቀን እንደሚድን መንገዱን በፊቱ የሚናገር ማን ነው? የሠራውንስ የሚመልስበት ማን ነው? እርሱም ግን ወደ መቃብር ይሸከሙታል። ሰዎቹም በመቃብሩ ላይ ይጠብቃሉ። የሸለቆ ጓል ይጣፍጥለታል፣ በኋላውም ሰው ሁሉ ይስባል። በፊቱም ቁጥር የሌለው ጉባኤ አለ። የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኑኛላችሁ? ምዕራፍ 22 ቴማናዊውም ኤልፋዝ መለሰ እንዲህም አለ። በውኑ ሰው እግዚአብሔርን ይጠቅመዋልን? በእውነት ጥበበኛ ሰው ራሱን ይጠቅማል። ጻድቅ መሆንህስ ሁሉን የሚችለውን አምላክ ደስ ያሰኘዋልን? መንገድህን ማቅናትህስ ይጠቅመዋልን? እርሱንስ ስለፈራህ ይዘልፍሃልን? ወደ ፍርድስ ካንተ ጋር ይገባልን? ክፋትህስ የበዛ አይደለምን? ለኃጢአትህም ፍጻሜ የላትም። የወንድሞችህን መያዣ በከንቱ ወስደሃል፣ የእረዘኞችንም ልብስ ዘርፈሃል። ለደካማው ውሃ አላጠጣህም፣ ለራብተኛም እንጀራ ከልክለሃል። በክንድ የበረታ ምድርን ገዛ፣ ከበርቴውም ሰው ተቀመጠባት። መበለቲቱን አንዳች አልባ ሰድሃታል፣ የድሃ አደጎችም ክንድ ተሰብሮአል። ስለዚህ አሽክላ ከቦሃል፣ ድንገተኛ ፍርሃትም አናውጠዋል። እንዳታይ ብርሃን ጨለማ ሆነችብህ፣ የውኆችም ብዛት አሰጠምህ። እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት። አንተም እግዚአብሔር ምን ያውቃል? በጽድቅ ጨለማ ውስጥ ሆኖ ሊፈርድ ይችላልን? እንዳያይ የጠቆረ ደመና ጋርዶታል፣ በሰማይ ክበብ ላይ ይራመዳል ብለሃል። በውኑ ኃጢአተኞች ሰዎች የረገጧትን የድሮይቱን መንገድ ትጠብቃለህን? ጊዜያቸው ሳይደርስ ተነጠቁ፣ መሠረታቸውም እንደ ፈሳሽ ውሃ ፈሰሰ። እግዚአብሔርንም ከእኛ ዘንድ ራቅ፣ ሁሉንም የሚችል አምላክ ምን ሊያደርግልን ይችላል አሉት። ነገር ግን ቤታቸውን በመልካም ነገር ሞላ። የኃጥአን ምክር ከኔ ዘንድ የራቀች ናት። ጻድቃን ያዩታል ደስም ይላቸዋል፣ ንጹሐንም በንቀት ይስቁባቸዋል። በእውነት ሀብታቸው ጠፋ፣ የቀረውንም እሳት በላች። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነት ታገኛለህ። ካፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም፣ ኃጢአትንም ከድንኳንህ ብታርቅ፣ የወርቅን ዕቃ ባፈር ውስጥ የኦፊርን ወርቅ በጅረት ድንጋይ መካከል ብትጥል፣ ሁሉን የሚችል አምላክ ወርቅና የሚብለጨለጭ ብር ይሆንልሃል። የዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ስለትህንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ይሳካልሃል። ብርሃንም በመንገድህ ላይ ይበራል። ቢያዋርዱህ አንተ ከፍ ከፍ ትላለህ። ትሑቱንም ሰው ያድነዋል፣ ንጹሑን ሰው ያድነዋል።
በእጅህም ንጽሕና ትድናለህ። ምዕራፍ 23 ኢዮብም መለሰ እንዲህም አለ። ዛሬ ደግሞ የሐዘን እንጉርጉሮዬ ገና መራራ ነው። እጁ በልቅሶ ጩኸቴ ላይ ከብዳለች። እርሱን ወዴት እንዳገኘው ምን ነው ባወቅሁ። ወደ ተቀመጠበት ስፍራ ምን ነው በደረስሁ። በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ እሞላው ነበር። የሚመልስልኝም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበር። በኃይሉ ብዛት ከኔ ጋር ይሟገት ነበርን? እንኳን ያደምጠኝ ነበር። ቅን ሰው ከእርሱ ጋር በዚያ ይከራከር ነበር። እኔም ከፈራጄ ለዘላለም እድን ነበር። Peace be with you all. ወደፊት እሄዳለሁ፣ እርሱም የለም። ወደ ኋላም እሄዳለሁ፣ እኔም አላስተውለው። We have much to discuss about the kingdom of heaven. ወደሚሰራበት ወደ ግራ ብሄድ አልመለከተውም፣ በቀኝም ይሰወራል አላየውም። የሚሄድበትንም መንገድ ያውቃል። ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሬ ወደ እርምጃው ተጣብቋል። መንገዱንም ጠብቄአለሁ፣ ፈቀቅም አላልኩም። ከከንፈሩ ትእዛዝ አልተመለስኩም። የአፉን ቃል በልቤ ሰውሬአለሁ። እርሱ ግን ብቻውን ነው። እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል፣ በእኔ ላይ የተወሰነውን ይፈጽማል። እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ። ስለዚህ በፊቱ ደነገጥሁ፣ ባሰብኩም ጊዜ ከእርሱ ፈራሁ። እግዚአብሔር ልቤን አባብቶታልና ሁሉንም የሚችል አምላክ አስደንግጦኛል። ከጨለማው የተነሳ ድቅድቁም ጨለማ ፊቴን ከመክደኑ የተነሳ አልደነገጥሁም። ምዕራፍ 24 ሁሉን ከሚችል አምላክ ዘንድ ዘመናት አልተሰወሩምና እርሱን የሚያውቁ ለምን ወራቱን አያዩም? የድንበሩን ምልክት የሚያፈርሱ አሉ፣ መንጋዎቹን በዝብዘው ያሰማራሉ። የድሃ አደጎቹን አህያ ይነዳሉ፣ የመበለቲቱን በሬ ስለ መያዣ ይወስዳሉ። ድሆቹን ከመንገድ ያወጣሉ፣ የምድርም ችግረኞች ሁሉ ይሸሸጋሉ። እነሆ በምድረ በዳ እንዳሉ እንደ ሜዳ አህዮች መብልን ፈልገው ወደ ሥራቸው ይወጣሉ። ምድረ በዳውም ለልጆቻቸው መብልን ይሰጣቸዋል። እነዚያ በእርሻ ውስጥ እህላቸውን ያጭዳሉ፣ የበደለኛውንም ወይን ይቃርማሉ። ራቁታቸውን ያለ ልብስ ያድራሉ፣ በብርድ ጊዜ መጎናጸፊያ የላቸው። ከተራሮች በሚወርድ ዝናብ ይረጥባሉ፣ መጠጊያም አጥተው ቋጥኙን ያቅፋሉ። ድሃ አደጉን ልጅ ከጡቱ የሚነጥሉ አሉ፣ ከችግረኛውም መያዣ ይወስዳሉ። ያለ ልብስ ራቁታቸውን ይሄዳሉ፣ ተርበውም ነዶችን ይሸከማሉ። በእነዚህ ሰዎች አጥር ውስጥ ዘይት ያደርጋሉ፣ ወይንም ይጠምቃሉ፣ ነገር ግን ይጠማሉ። ከከተማውና ከገዛ ቤቶቻቸው ይባረራሉ፣ የልጆችም ነፍስ ለእርዳታ ትጮኻለች። እግዚአብሔር ግን ስንፍናቸውን አይመለከትም። እነዚህ በብርሃን ላይ የሚያምፁ ናቸው፣ መንገዱን አያውቁም፣ በጎዳናውም አይጸኑም። ነፍሰ ገዳይም ሳይነጋ ማልዶ ይነሳል፣ ችግረኞችንና ድሆችን ይገላል፣ በሌሊትም እንደ ሌባ ነው። የአመንዝራም ዓይን ድንግዝግዝታን ይጠብቃል፣ የማንም ዓይን አያየኝም ይላል፣ ፊቱንም ይሸፍናል። ቤቶቹን በጨለማ ይነድላሉ፣ በቀን ይሸሸጋሉ፣ ብርሃንም አያውቁም። የጠዋት ብርሃን ለእነርሱ ሁሉ እንደ ሞት ጥላ ነው፣ የሞትን ጥላ ድንጋጤ ያውቃሉና። እነርሱ በውሃ ፊት ላይ በርረው ያልፋሉ፣ እድል ፈንታቸውም በምድር ላይ የተረገመች ናት። ወደ ወይኑ ቦታ መንገድ አይዞሩም፣ ድርቅና ሙቀት ያመዳዩን ውሃ ያጠፋሉ። እንዲሁ ሲኦል በደለኞችን ታጠፋለች፣ ማኅፀን ትረሳቸዋለች፣ ትልም በደስታ ይጠባዋል። ዳግመኛም አይታሰብም፣ ክፋትም እንደ ዛፍ ይሰብራል። የማትወልደውን መካኒቱን ይበድላታል፣
ለመበለቲቱም በጎነት አያደርግም። ነገር ግን በኃይሉ ኃያላንን ይስባል። እርሱም በተነሳ ጊዜ ሰው በሕይወቱ አይታመንም። እግዚአብሔር በደህና አኑሯቸዋል፣ በዚያም ይታመናሉ። ዓይኖቹ ግን መንገዳቸው ላይ ናቸው። ጥቂት ጊዜ ከፍ ከፍ ይላሉ፣ ይሄዳሉ፣ ይጠወልጋሉም። እንደ ሌሎች ሁሉ ይከማቻሉ፣ እንደ እሸትም ራስ ይቈረጣሉ። እንዲህስ ባይሆን ሐሰተኛ የሚያደርገኝ ነገሬንስ እንደ ምናምን የሚያደርገው ማን ነው? ምዕራፍ 25 ሹሐዊውም በልዳዶስ መለሰ እንዲህም አለ። ገዥነትና መፈራት በእርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው። በውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳ ብሩህ አይደለም፣ ከዋክብትም በፊቱ ንጹሐን አይደሉም። ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ! ምዕራፍ 26 ኢዮብም መለሰ እንዲህም አለ። ኃይል የሌለውን ምንኛ ረዳኸው! ብርታት የሌለውን ክንድ ምንኛ አዳንኸው! ጥበብስ የሌለውን ምንኛ መከርኸው! ብዙ ዕውቀትንስ ምንኛ ገለጥህለት! ይህንስ ቃል በማን እርዳታ ተናገርህ? የማንስ መንፈስ ካንተ ዘንድ ወጣ? ሙታን ሰዎች ከውኆች በታች በውኆችም ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሲኦል በፊቱ ራቁቷን ናት፣ ለጥፋትም መጋረጃ የለውም። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታቿ አንዳች አልባ ያንጠለጥላል። ውኆችን በደመናዎች ውስጥ ያስራል፣ ደመናይቱም ከታች አልተቀደደችም። የዙፋኑን ፊት ይከድናል፣ ደመናውንም ይዘረጋበታል። ብርሃንና ጨለማ እስከሚለያዩበት ዳርቻ ድረስ በውኆች ፊት ላይ ድንበርን አደረገ። የሰማይ አዕማድ ይንቀጠቀጣሉ፣ ከተግሣጹም የተነሣ ይደነግጣሉ። በኃይሉ ባሕርን ጸጥ ያደርጋል፣ በማስተዋሉም ረዓብን ይመታል። በመንፈሱ ሰማያት ውበት አገኙ፣ እጁም በራሪቱን እባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው፣ ይህም የሰማነው ነገር ምንኛ ጥቂት ነው። የኃይሉንስ ነጐድጓድ ያስተውል ዘንድ ማን ይችላል? ምዕራፍ 27 ኢዮብም ምሳሌውን ይመስል ዘንድ ደገመ እንዲህም አለ። ፍርዴን ያስወገደ ሕያው እግዚአብሔርን፣ ነፍሴንም መራራ ያደረገ ሁሉን የሚችል ሕያው አምላክን እስትንፋሴ በእኔ ውስጥ የእግዚአብሔርም መንፈስ በአፍንጫዬ ውስጥ ገና ሳለ ከንፈሬ ኃጢአትን አትናገርም፣ አንደበቴም ሽንገላን አያወጣም። እናንተን ማጽደቅ ከኔ ዘንድ ይራቅ፣ እስክሞት ድረስ ፍጹምነቴን ከኔ አላርቅም። ጽድቄን ይዛለሁ እርሱንም አልተውም። ከቀኖቼ ሁሉ ስለ አንዱ ልቤ አይዘልፈኝም። ጠላቴ እንደ በደለኛ በእኔ ላይም የሚነሣ እንደ ኃጢአተኛ ይሁን። እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋው ምንድር ነው? በውኑ መከራ በመጣበት ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉንስ በሚችል አምላክ ደስ